መጀመሪያህን መጨረሻህን ብታስብ አሉ ቀና ማለት ሐያ ይዘህ ነበር አሉ ቀርተው ልትኮራ ቁጭ ብለህ እስኪ አስብ መጀመሪያ ምንድን ነበርኩ ከዛ ከቀበሩኝ በኋላ ሳምንት ወር በኋላ ምን ልሆን ነው ያኔ ይገባሃል ማንነት ለዚህ ነው አንድ ንጉስ ኩራታም ነበር አሉ ክብር ያለበት መንገድ እየሄደ ትልቅ የአላህን ሰው አይቶ ታቀኛለህ ማንኛ አላቸው ነው እሳቸው አላህ እንጂ ያቁም ማሲ والله ያቁም ነስ الملك لله ان الارض لله لله ملك السماوات والارض كل شيء هالك الا وجهه كل من عليها فان هنا የሚያውቁት እነሱ ቁርአን ቀር አቃለው አሉ እንተ اول كنطفه አሉ መጀመሪያ ጠብታ አይደለም نطفه አይደለም واخرك قذر ከተቀበርክ በኋላ ደግሞ لا اله الا الله እንደ ሰው ጀናዛ የሚሸጥኩ የለም ህክማው ነው አሉ ሰው ሰውነቱ ባይሸት ኖሮ ሰው ሰውን አይቀብርም ነበር ምትወደውን እዛው ተታው ነበር መሐል ላይ ደግሞ ስንት ነገር ተሸክመሃል አሉት ፈዞ ቀራሉ ውሸት ነው ይላል ውሸት ነው ይላል ለهذا የሚኮራ ሁሌ የሚኮራ ሰው ማንነቱን ያላወቀ ነው አሉ ለهذا من عرف نفسه ማንነትህ ድክመትን ስታቅ عرف ربه من عرف نفسه بالذل والافتقار عرف ربه بالعز والاستكبار ይሄ ረመዳን የቀብር ሰዎች አፈር የሆኑት እነዚህ ቢናገሩና ብትሰማቸውና ተመኙ ብትላቸው የአንድ ሀገር ንጉስ እናርጋችሁ ወይ ወላ ፎቅ ሰርተን እንስጣችሁ ወይ ወርቅ እንስጣችሁ ወይ ብትላቸውና ምንድነው የምትመኙት ብትላቸው አሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ለኔና ለአንተ የሰጠንን ማለት ነው ባለፈው አመት ከኛ ጋር እዚህ መስጂድ ይሰግዱ የነበሩ ዛሬ አፈር ስር ናቸው እኛም ይሄ ረመዳን የመጨረሻችን ሊሆን ይችላል ሁሌ ስትጾም አሉ የመጨረሻዬ ነው ብለህ ለምን የመጨረሻዬ ነው ካላልክ እያጓደልክም ኢንሻአላህ የሚቀጥለው አመት ብለን እንጾማለን ትላለህ የለም እንደዛ የሚቀጥለው አመት የሚባል ነገር የለም ያለችህ ሰዓት አሳምራታች በቃ ዛሬ አንድ ረመዳን አይደል አላህ አሳምረን እንጾም አላህ ያርጋል ረመዳን ከሐቁ አንዱ መጀመሪያ ረመዳን ሲመጣ ልትደሰተ እስኪ ተደሰተ በረመዳን እስኪ ዲናንስ ለመቅራት ያ ሰላም ሁለት እጅ ያነሳ ሰው አለ ጭራሽ አላህ አንገል በቃው صلي على الحبيب قلبك يطيب አንደኛ ልትደሰታሉ ይሄ ነው ፈርቁ አለ ሙናፊቅና ሙእሚን አንዱ ይሄ ነው ማለት ሙናፊቅ አይገጥሙም ረመዳን አይስማማም ረመዳን አገር የሚቀይር ቋል አንድ አገር ላይ ረመዳን ሲመጣ ሌላ አገር ካፊር አገር ይላል እንዲህ አይነት ሰው አለ እስኪ አልহামዱሊላህ 6 ወር ሰለፎች የሚያለቅሱለትን ይሄ ሰው ረመዳን ሲመጣ ለቆ ይሄዳል ሌላ አገር ረመዳን የሌለበት ያኔ ሌላ የሆነ የማይገጥመው لهذا قل بفضل الله وبرحمته فبذلك فليفرحوا الحمد لله بلوا رمضان ስለወፈቀን እኮ ነው አልহামዱሊላህ ስለወፈቀን ሁለተኛ تعظيم لشهر رمضان ረመዳንን እንደ ትልቅ እንግዳ ማክበር አለብህ አሉ እስኪ ያሰብከው አንድ ሚኒስተር ቢደውልና የታወቀ የምትፈራው ሚኒስተር ለአንድ ወር እንግዳ ልክ ያለው አለ ቤት ያላ ትላታለህ ቤት ሴትየዋ ጋር ሄደ አንድ ወር መተኛት የለም ትላታለህ خلاص ለምን ከማን የመጣው አልፈት እንግዳ خلاص አንድ ወር ቆሞ ይታደራል ከዛ ደረጃ ለማግኘት ማንጋ በሸርጋ የአላህ ሰዎች ደግሞ ከአላህ የመጣ እንግዳ ነው አለ ረመዳን እነሆ ከአላህ የመጣ እንግዳ ነው ረመዳን ደግሞ ይመጣል يمكن የመጨረሻ ይሆናል خلاص طيب እንዴት ነው تعظيم ومن يعظم شعائر الله فإنها من تقوى القلوب ይኸው ዱንያ አኺራ መከበር ትፈልጋለህ ይሁዲ ተባለ ይሁዲ ሙስሊም አልሆነ ሰው ይሁዲ ሙስሊም አልሆነ ሰው ይኸው ረመዳንን ማክበር የት እንደሚያደርስ ረመዳን ቀን ነው ልጁ
ከሰፈር ሙስሊም ልጆች ጋር ይጫወታል። አባት ይሁዲ ነው፣ ልጆቹ ጠቅላላ ሙስሊም ናቸው። ይሄ ይሁዲው ልጅ ሙስሊሞች መሃል ምግብ ይበላል፣ ያሰልጠው ይበላል። የአላህ ነገር ሆኖ አባቱ ያልፋል። አባትም ይሁዲ እኮ ሲያየው ተቆጣው። እንዴት ትበላለህ? አታውቅም እንዴ ያለው? የሙስሊሞች እኮ ረመዳናቸው እኮ ነው። ቢያንስ ቤት ሄደህ ትበላም። እነሱ አጠገብ ትበላለህ አለው። ሻህር ረመዳን እኮ የጾም ወራቸው እኮ እቺን አላህ ያዘለት ያለ ስንት ዘመን ኖሮ ሞታ ነው የሰው ይሁዲ። አንድ እዛ ሀገር ሰው ሳሊህ ሰው በመናሙ ጀነት ውስጥ ያዋል አላህ አማ ኩንቱ ይሁዲያን አለ። ይሁዲያን ነበርክ እንዴ ሲለው ነዓም ነበርኩኝ አለ። ልሞት ስለ አላህ ሸሃዳ ወፈቀኝ አለ። ለተዕዚም ለረመዳን አለ። ልጄ ሲበላ ስትቆጣ ወለ ረመዳን አክብሬ በዚህ አላህ ኻቲማ ሰጠኝ አለኝ። አያለ አንዳንድ ምንም አይመስለው ረመዳን ገባ። ረመዳን ለهذا ጾመኞች አሉ صلي على الحبيب በሶስት ይከፈላሉ። ጾመኛ ሰው በሶስት አሁን እዚህ ያለ ነው በሶስት እንከፈላለን። አንደኛ ጾም العموم ጾም الخصوص ጾም خصوص الخصوص ያ አላህ ጾም العموم የሚሏቸው ረመዳን ሲገባ ሁለት ነገር ብቻ ነው የሚያደርጉት በስ የአፍ ሻህዋ የብልታቸው ሻህዋ ከዚህ ብቻ ነው የሚቆጠሩት በስ አይበላም አይጠጣም ባለቤቱ ጋር ይሄድ በስ አሁንም አይኑ حرام ጆሮ አሁንም ሐሜት ይሰማል እግሩ አሁንም አይሆን በተሄደ አሁንም ቲክቶክ ፌስቡክ ያገላብጣል አሁንም አጀነቢ المهم ረመዳን እና ከረመዳን ውጭ የዚህ ሰው ልዩነቱ ሻህዋው መተው ብቻ ነው። ይሄ አይነት ጿሚ كم من صائم ليس له من صيام الا الجوع والعطش ስንት ጾመኛ አለ ከጾሙ የሚያተርፈው መራብና መጠማት ብቻ። አሁን አላህ ከኛ ውስጥ እንዲህ አይነት ሰው አያድርግብን። ይሄ ሰው አላከበረም ረመዳን ቀድሩ የረመዳን ሐቅ ይሄ ሰው አላወቀም። እንግዳ ማስተናገድ አልቻለም። ሁለተኛዎቹ ያ ሰላም ሁለተኛዎቹ ማን ናቸው አሉ? ጾመል ኹሱስ የተባሉ ሰውነታቸውን አካል በሙሉ አይን በለው አፍ በለው ጆሮ በለው እጅ በለው እግር በለው ብልታቸው ሁሉ ሰውነትን አካላቸውን በሙሉ ከወንጀል የቆጠቡ ሰዎች አሉ። ያ አላህ ቢያንስ እዚህ ደረጃ አላህ ያድርሰን። ያኔ ረመዳን ላይ አላስ ምንም በአፋቸው ሐሜት የለ ነሚማ የለ ቂለ ወቃል የለ ወከثرة السؤال የለ። ይሄን ዱዓ اللهم بل اللهم طهر ألسنتنا من الكذب والغيبة والنميمة ومن القيل والقال وكثرة السؤال. رمضان لا ከጭንቅላት እስከ እግራቸው የለም حرام የለም። አይናቸው ምን ያህል ቁርአን ምን ያህል አይነ በሲር የሆኑ አይናቸው ማየት የማይችሉ አንዳንድ የአላህ ደጋግ ባሮች አይን በኖረኝ ብሎ ለምን ያ አላህ አይን በኖረኝ ለምን አላህ የአላህን ከላም ላይ ይበታል። ዛሬ አይን ሰጥቶ ቁርአን ዘግተህ ቲክቶክ ፌስቡክ ታያለህ። ከመخلوቅ ወደ መخلوቅ መቼ ነው ከመخلوቅ ወደ ኻሊቅ የምትሄደው? እስከ መቼ ድረስ? ይሄ እኮ ይጎዳል እኮ ይሄ እኮ ይጎዳል። አንዴ ሞባይል አላህ ፍሩ፣ መስጂድ ውስጥ ሞባይል እናጥፋ። አላህን ፍሩ። መስጂድ መተን የመስጂድ አደብ እንዳንተስ አላህን ፍሩ። አይኔ ቁርአን ልቀራበታለሁ لا اله الا ምን ልቀራበት እኛስ ወለሃዳ ረመዳን ላይ በአይናችን በምንችለው መጠን ቁርአን የምንቀራ አላህ ያድርገን። አይናቸው ቁርአን ነው የሚያየው፣ ካዕባ ነው የሚያየው፣ የአባትና ፊት ነው የሚያየው፣ በተፈኩር አይን ነው የሚያየው፣ የዑለማ ፊት ያዩበታል። አካል ጆሮአቸውም እንደዛው ቁርአን ያዳምጡበታል፣ ዚክር ያዳምጣሉ፣ ዳዕዋ ያዳምጡበታል። እግራቸው ወደ መስጂድ ዘመድ ዚያራ ሰው ለማገዝ አልሙሂም ወደ ኸይር ነው የሚረመዱበት። እጃቸውም እንደዛው ሰደቃ መስጠት አላህ ይሄው አላህ ሀብት ሰጠ። ይሄው የአኺራ ሀብታም መሆን ያደርሳል። ምን ይሉ ነበር አንዳንድ የአላህ ሰዎች ሲመክሩ ቀብር ቁም ሳጥን ነው። ቀብር ማለት ቁም ሳጥን ነው።
የምትችለውን ኸይር ሁሉ ዱንያ ላይ ሰርተህ ሙላው አልቁም ሳጥነው ስትገባ እንድትደሰታለህ ሞልቶ እንድታገኘው። ስንት እኮ ሳሊሖች ቀብራቸውን ከፍተው እኮ ወደ 4000 በላይ ቁርአን ختمው ዛሬ ቤታችን ቀብር ሆነ። ተው ቀብራችን በየክፍሉ እኮ ቁርአን ختمው ነበር ድሮ በየክፍሉ እዚህ 1000 እዚህ 2000 እዚህ 3000 ምን ያስለቅስሻል አላት አንድ ወንድ ሊሞት ሲል እህቱ ስታለቅስ እዛች ቦታ ብቻ እኮ ስንት ሺህ ቁርአን ختم ያለው አለ። በርተው እኮ ነው የሚሞተው ሲሞት። ዛሬ ምንድነው እያንዳንዱ ቦታ ቲክቶክ እያንዳንዱ ቦታ ሐራም አይተነበታል ነው አላህ ምን እንለዋለን? አላህ እኮ ምን ትለዋለህ? አላህ ይሄን አይን ሰጥቶ ስንት ቀረው ትለዋለህ? ቁርአን ሰለፎች ረመዳን ላይ እነ አቡ ሐኒፋ በለው ነው ሻፊዒ በለው አካባቢዎች ትላልቆቹ በየቀኑ አንዳንዶቹ 2 ያختማሉ። አማ አንዴም አይተለመደ ምንም አይገርምም። እነሱ ዘመን በቀን አንዴ የሚያختም 10 الأواخر ደግሞ መጨረሻው 10 ሲቀር ደግሞ 2 ያختማሉ። 2 24 ሰዓት እኮ ነው። طيب እዚህ ለመድረስ ምን ማድረግ አለብን? ከትልቅ ሌባ መጠንቀቅ አለብን። የጊዜ ሌባ አለ። ማን የጊዜ ሌባ? ሞባይል። አይዋ ትልቁ ዘመናችን የጊዜ ሌባ ሞባይል ሆኖ ተገኘ። አንድ ሰው ደብዳቤ ለአንድ ሰው የሆነ ሐጃ እኮ ነው ኸይር ሐጃ ለሱ ልካለው ብለህ ትገባና 1 ሰዓት ትቆያለህ። ባህር ነገር ነው። አንዴ ከገባህ ጥልቀቱን አታውቀውም። አንድ ሰው የጊዜ ሌባ በምን ታውቀዋለህ? ባለፈው እንደነገርናቸው ሌባነቱ ማወቅ ከፈለክ ይሄ ሞባይልህን ተውና ይሄ ጭንቅላት የሚያክለው ሞባይል ኖኪያ ያዝ። አላህ ይርሐመው ትልከ ዘመን የኖኪያ ዘመን ያ ዘመን ሞባይል ቢወድቅ ሐጂ ሞባይል ተለዋለ የሚልበት ማን ያነሳዋል? ኖኪያ ቢጠፋ እንደም ብዛት አይዘ ስኳር አይነሳም። صلي على الحبيب قلبك يطيب ምንም መነካካት የለ ሲጮህ እንጂ አታነሳው። ምኑ ይነካካል? አሁን እኮ ያለ ሐጃ እኮ ዝም ብለህ አላህ ነው ሲህር አለበት ምን አለበት አላህ አልጠራ ደብዳቤ አልመጣ አልደወሉልህ ምን ይባላል? ከሱስ አላህ አለ ምን እንዳስገቡ ልጃችን አላህ አለ ጂና አለው እሱ አላህ እስኪ ያስቀሩበት አንድ ሻንቃ ወስዳችሁ እንዲዞት ይቀራል ያዘው ነገር ካለ እንዴ صلي على الحبيب قلبك يطيب المهم ትልቁ ሌባ የሞባይል ነው። ሁለተኛ ደግሞ ሌባ የሰው የጊዜ ሌባ ሰዎች አሉ። አላህ ሰው ቁርአን እየቀራ ነው ቁጭልና ሰማ ይልሃል እዛ ከም እንዲሆን እዛ ወጥቶ ያወጡ ገብቶ ቁርአን ዘግተህ እሺ 1 ሰዓት ታወራለህ። ይሄ ትልቅ ሌባ ነው። ትልቅ ሌባ ብር የሚሰርቅ ሌባ ይሻላል ከዚህኛ። ለምን ብርህ ይመለሳል። 1 ሰዓት ግን የረመዳን ያጠፋብህ እስከ የውም ቂያማ አንዱ ሌባ ሰው ነው። የሰው من الجنة والناس من الجنة والناس الناس كانوا ناس فأصبحوا نسناس نوع من الحيوان. زي عنده عالم كتاب سخاو فضل الكلاب على كثير ممن لبس ثياب الله كتابه اسمه هل تركوا إذن صومنا عندنا ما نشوف لنا صوم عموم ولتين صوم الخصوص ሰውነታቸውን በሙሉ አላህ ከሚጠላው የጠበቁ ሰው ያ አላህ እዚህ ደረጃ እንኳን ያደረሰን የሚያጅበህ 3ኛው ደረጃ ነው። ለኢላህ ኢላላህ እነዚህ 3ኛ خصوصا የተባሉት የስዲቂን የአንቢያ የአስፊያ የነዛ አማ ሲወላህ ይጾማል አላህ የለም አላህ እንጂ አያውቁም። ረመዳን ላይ እነሱ ጋር ከአላህ ውጪ ወደ ዱንያ ወደ ሌላ የማይሆን ነገር ማሰብ ያን የሚያስፈጥረው ለዚህ ገጠር የነበሩ መሻይኾች እነዚህ የግስር ሼኽ መሐመድ አሚን አላህ እንዲሰጣቸው አላህ የሚያስታውሱ ዙህዳቸው ተቅዋቸው ወራአቸው ውሃ ሊቀዱ ተማሪዎች 2 ሆነው ከሄዱ እናንተ አልበላችሁም እንጂ አፍጥራችኋል። ወሬ ያወራል አይደል? ወቀል ማለት አላህ ብቻ ነው። ረመዳን አንድ ገባ ረመዳን ይገባሉ ማለት አላህ እያል ቁርአን እየቀራ ኢቲካፉ ኢባዳ እያረጋ አላህ እያል አላሁ አክበር ይገባል። ጾሙ እነዚህ ሰዎች ሐቂቃ ጾሙ እነዚህ ሰዎች አማ ሲወላህ አላህ ቢያንስ እኛ እነዚህ ደረጃ እንኳን ቢያቀተን 2ኛ ደረጃ አፈህ من حسن إسلام المرء تركه من كان يؤمن بالله واليوم الآخر فليقل خيرا أو አትናገር ቆላ ነው። ሰውን መጥቀም ካልቻልክ ይሄኛውን እስኪ መርህ እናርገው እስኪ ለቀረድናችሁ ሰውን መጥቀም ካልቻልክ ሰውን መጉዳት ለምን ይሁን አንተ ሰው ትጎዳለህ።
መጥቀም ቢያቀተህ ለምን ትጎዳለህ? ሰውን ማስደሰት ቢያቀተህ ማስከፋት ለምን? ሰውን ማወደስ ስሙን በጥሩ ማንሳት ቢያቀተህ የሰው ስም ማጥፋት ለምን ይጠቅማል? ምን ያለው የሆነ ፈዛለ አንድ ኪታብ ላይ ይሄ ምላሱን ልቅ የሚያደርግ ሰው አይደለም። ሰው የሚሰድብ ሰው የሚያማ ሰው ስም የሚያጠፋ ዝም ብሎ የሚናገራል። አሁን እንደምታየው አንዳንዱ ዳዒ ነው፣ አንዳንዱ ሼኽ ነኝ ይላል፣ አንዳንዱ ምን ይላል። ምላሱ ግን ላ ኢላሃ ኢለላህ ከተነጀሰ ደም ይንጠባጠባል። ደም የሚያጅበኝ እሱ ሳይሆን የእሱ ደረሳ ነው የሚያጅበኝ። አላህ ነፈራ ነቢዩ እንዲህ ነበሩ፣ ተሳዳቢ ነበሩ፣ ሰሃባዊ ተሳዳቢ ነበሩ። አገር ከፈቱ እኮ እስከ ቻይና ድረስ አንድ ሰው ሰድቦ እንደከፈቱ ምን ያደርግበታል አሉ። ዱንያ ላይ ያላሉ እንዲህ ዝም ብሎ ሰው ክብር የሚነኩ ሰዎች፣ ሰው የሚሰድቡ ምን የሚሉ ሰዎች ዱንያ ላይ እያለ ስጋህን የሚቦጫጭቁ ሰዎች ስል የሆነ ምላስ ይሰልጥብሃል። ዱንያ ላይ አንድ አላህ አኺራ ሰው ፊት አላህ ያዋርደዋል። ከባድ ዳዕዋ አድርግ፣ ዱዓ አድርግ። በቃ የእኛ ዲን እንዲህ ዲን የሚቆመው بالدعاء والدعوة بقى دعاء دعوة خلاص بقى أيه دعوة ركلت ودي الله تراها الله عندي ودا ركوا لذي تنسته يا الله بلا لم شرسك خلاص هذا فكرة شرسك إذن كان ذيك صوصته الله كمرتوش الله هدرنا إذا رمضان لي ما بزات هلبن تلاوة القرآن قرآن ما بزات رمضان لي صلة الرحم زمن مقدم ايوه رمضان ላይ እንደዛው ተውበተን ነሱሃ አላህ ይወፍቀን። እስኪ ተውበተን ነሱሃ አላህ ይወፍቀን። ሁላችንም እናውቃለን የምናጠፋውን ነገር ሁሉም የራሱ ምን ጋር ድክመት እንዳለ ሁላችንም እናውቃለን። አንዱ ዘመድ የሚቆርጣል፣ አንዱ የአይኑ ወንጀል አለበት፣ አንዱ አልሙሂም ከዚህ ተውባ አድርገን ረመዳንን አክብረን ዒድ እንደርስ አላህ ያድርገን። በሪያ ተውበተን ነሱሃ ዘመድ መቀጠል፣ አላህ ብር ካለ ደግሞ የተቸገሩትን ማገዝ፣ ይኸው ሰው ማብላት፣ ሰላምታ ማብዛት፣ መልካም ነገር መናገር፣ ይሄ ጀነት ያወጅብልሃል እኮ። ሰውን ማብላት ሰው መብላትስ ስማ ወደ እሳት ኮር መስጠት። አሁን ብዙ ሰው መብላት ውስጥ ነው ያለው። ሰው ማብላት ነው የተባለው እኮ ማብላት ሰው መብላት ሳይሆን ሰው ማብላት። ሰለላሁ ዐለይሂ ወሰለም መልካም ነገር መናገር፣ ሰላምታ ማብዛት። አላ መን ዓረፍት ወአላ መን ለም ተዕሪፍ የምታውቀው ይሁን የማታውቀው ሰው ይሁን ቁርአን ማብዛት፣ ዘመድ መቀጠል፣ ሰላተ ተራዊህ ማድረጋቸው። ረመዳን ላይ እኮ ከዛ ሌላ እኮ አታገኘውም ይሄን ሰላት። خلاص አንድ ወር እኮ ነው ላ ኢላሃ ኢላ አንድ ወር ውስጥ በቀን አንድ ሰዓት ማታ ማታ አንድ ሰዓት። ስንት ሰዓት እናቀጥላለን ዛሬ በወሬ በሶሻል ሚዲያ። ለአላህ አንድ ሰዓት መቆም ከበደ። አኺራውን መቆም እስኪ አስታውሰው ሲከብድ አኺራ ቆም የለ በላላ ቤት ስንት ሰዓት ቆመን እንዴ? ያዚህ መቆም ያበዛ ሰው እዛ ይቀልለታል። አላህ ፊትህነትን ያሳየ ሰው መፍሁም ለዚህ መፍሁም ወዲያ ሰላት ተራዊህ ዘመን ሰው ማስፈጠር ነው አላህ ይሰጣል። አይ ሰው ማስፈጠር ብር የለም አንድ ቴምር። ሌላው እዚህ ጋር ሰሉ አለ ነብይ ብዙ ሰው የሚያጠፋው ረመዳን ላይ በተለይ ኢፍጣር የተጠራችው ሰው መሰለን እዚህ ሰፈር አንድ ሰው እዚህ ሰፈር ቤቱ እዚህ ሰፈር ነው እዚህ ከመስጂድ አጠገብ ኢፍጣር ዛሬ ቤቴ ነው ና አለ። ታይም ተማም አሁን ምን የምታደርገው መግሪብ ሰግጄ እመጣለሁ ነው የምትለው አይደል? አጠገብ መስጂድ እያለ ቤቱ መቼም አትሰግድም። አሁን መጣ ሰፈለው ኢፍጣር ሰዓት ላይ ካርቶን ይዘው ቴምር አደሉ መስጂድ ውስጥ። እቺን ካርቶን ያመጣት ማን ነው? አንድ ሰው አለ እንበል እዚህ መስጂድ ውስጥ እቺን ካርቶን ለመስጂድ የሰጠ ያ ሁሉ ኢፍጣር ሐሰናው የሚጻፈው ለዛ ባለ ካርቶን ነው። طيب የጠራህ ምስኪን ከጠዋት ጀምሮ ሴትዮዋ ተነስታ ጀርባዋ እስኪተመም ድረስ ያ ሁሉ ሰርታ የኢፍጣር ሐሰና ያኛው በላው አለ። ይሄንን ደርስ የወሰድነው ከሼኻችን በአይን አይተን የተማርነው። ሼኻችን አይምሳል ማሻአላ ረህመቱላህ አለይህ አንድ ቀን ዘመዳቸውን ይጠራሉ። ረመዳን ዘመዶቻቸው በሙሉ ከዚህ በኩል ያለው ከዘመድ አዝማድ ጠርተው ያስፈጥራሉ። ሌላኛው ቀን ደግሞ ከተማ ያሉት ዑለማዎችን ዒልም የሚቀሩ ተማሪዎችን እነዛን ይጠራሉ። ዒልም የሚቀሩ ተማሪዎችን በጠሩበት ሌላ መሽሁር የሆኑ ሼኽ አሉ አቢው ሐፊዘሁ መሽሁር ናቸው። ጊዜ የላቸው አላህ መግሪብ ካፈጠረን በኋላ ገቡ። እሳቸው ሁሉ ኸልቅ ባለው ሼኹ ገቡ። የኛ ትልቁ ሼኽ
የኢፍጣርን እኮ ማስፈጠር ተዋቡን እኮ አስመለጥከን አሏቸው። ከመግሪብ በኋላ መጣ ሲሏቸው እዩስ አደብ ተመልከቱ። የሰው የጠራህን ሰው ክብር ተመልከቱ። አይ ሹፌር ልከን እኮ ቴምር ከቤታችሁ ወስደን ያፈጠር ነው አላቸው። ሰሊ አለል ሐቢብ አየሰው ቀድር ማወቅ ቀኑን ሙሉ ለፍታ ባለቤቱ ጀርባዋ እስኪታመም ለፍታ መስጂድ አፍጠር የመጣው ትለዋለህ። ለምን ጠራህ? ጥብስ ልትበላ ክትፎ አጂባ ነው። እቺን አደራቸው። ለምሳሌ እዚህ ሰፈር ጠራህ አይደል? ቤት አንኳኳና ቴምር ስጠኝ ብለው 3 ብር خلاص ቁጭ አድርጋት በሱ አፍጠር ሄደለት ዳራ። ይሄ ቴምሩ ተዋቡ ለሱ ላስፈጠረው ይጻፋል። ገባና ሌላው አደራቸው። ሱብሂ ከነብዩ ጋር ስሁር ሲበሉ ስንት ነበር? ከስሁር ከበላችሁ በኋላ አዛን እስኪል ሲባል ስንት አያት ቀደረው? 50 አያት አይደል? ስንት ደቂቃ ተቅሪበን ይሆናል? በእሳቸው አቀራር 15 በለው 20 አልሙሂም ሱብሂ አዛን 15 እንዲህ ሲቀረው ሲዋክ አድርገህ ተኽሊል አድርገህ ጨርሰህ ቁርአን እየቀራህ ነው አዛን ማለት ያለብህ። አሁን እየበላህ እየጠጣህ አዛን ምን ይባላል? ይኸው ነገረህ እኮ ሐዲስ ወደ ሰው ነብዩ ስራቸው ነው አይሰሩም። ይኸው ተናገሩ እኮ ነብዩ ጋር ስሁር የበሉ ሰዎች እኮ ነገሩ። ስሁር በልተው ጨርሰው ምን ብለው አዛን በፊት ስንዴ 50 አያት የሚቀራበት ከዛ በኋላ አዛን ያለው ይሄ ነብዩ هكذا كان سمعت ولا ما سمعت؟ ولهذا الله يوفقك ቁርአን ለማብዛት ዘመን ለመቀጠል በአይናችን ኸይር ለማየት የረመዳን ደግሞ አደራ ቲቪያችሁን ዝጉት። ረመዳን ላይ ልክ አሁን ሰው ቁርአን ከአንድ ጁዝ ወደ 2 ጁዝ አለ ሙሰልሰል ረመዳን ይላል። እዚህ የረመዳን ሙሰልሰል ሱፍ يعني ቁርአን እንዳትቀራ ማለት ነው። ቁርአን እንዳትቀራ በቃ ኢባዳ እንዳታረግ የረመዳን ሙሰልሰል አለ ማለት እሱን እያየህ ኢድ ይመጣል። ዝጋው አላ ሸሩ መስጋት ብቻ። እንደዛው ስለተራሂም ነው አደራቸው። ዘመድ የቆረጠ ሰው ካለ ይኸው ካላህ ረህማ እኮ ነው የሚቆረጠው ሰው። ዘመዳችንን ቀጥል፣ ለአገሩ ዱዓ እናድርግ፣ ለራሳችንም ዱዓ እናድርግ። ለሞቱ ደግሞ ቀብር ስላሉ ለነሱ ዱዓ እናድርግላቸው። አልሙሂም ረመዳን የዒባዳ የተቅዋ የመተጋገዝ የሰብር አንዱ ለአንዱ የሚያዝንበት የሰብር ወር ነው። ረመዳን የሰብር ወር ያዛ አላህ ይወፍቀን። ይሄን ወር አላህ የኸይር ወር አላህ ያድርግልን። የታመሙም አሉ ዱዓ አድርገዋል። አላህ አፊያ አልብሶን ከእናንተ ጋር እንድንጾም ዱዓ አድርገዋል። ያ አላህ እኛ አፊያ ሰጥተን መስጂድ አለን። አንዳንዱ ሐኪም ቤት ዱዓ አድርጉልን አፊያ አግኝተን ከእናንተ ጋር እንጾም ያደርጋሉ። ኢንሻአላህ ሼክ ሸሪፍም ዱዓ ያደርጉላችኋል። ዝግጁ ነን ኢንሻአላህ። ያ ረሱላህ ሰለላሁ ዐለይሂ ወሰለም اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. اللهم اجعلنا من الذين يستمعون القول فيتبعون أحسنه. يا حي يا قيوم برحمتك نستغيث من عذابك نستجير. أصلح لنا شأننا كله ولا تكلنا إلى أنفسنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اهدنا سبل السلام واختم لنا على دين الإسلام. سلام على المرسلين والحمد لله رب العالمين. اللهم صل وسلم